አይኔ ያረፈብሽ ዘንካታ የምትናፍቂኝ ጧት ማታ እንዴ ያሳዝናል። ሽመልስ አበራና በጣም ጎበዝ ሽመልስ አበራ ጆሮና ሰላም እንዴት አላችሁ? ሁሉ መልካም ነው ወይ? ሳሚ ነኝ ለዩቲዩብ ቻናል ላይ ዛሬ እንግዲህ ከስፔሻል እንግዳ ጋር ከዘርዬ ጋር አብሬ ተገኝቻለሁ። ምግባችንን ልንበላ ነው። ጨዋታ አለ፣ ዘርዬ ደግሞ ካለ ሳቅ አለ ትላለህ እንዴ? የምን ሳቅ እንበላለን ብለህ ታስቀኛለህ መቻል እንበላለን ብለህ ይዘህ መተህ ነው። ሶ ከዘርዬ ጋር አሪፍ ቆይታ እናደርጋለን። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮችን ሼር ማድረግ እንዳትረሱ። ከሳሚ ጋር ነው ያላችሁት። ዛሬ ደግሞ ዘሪውን ለምትሉ ሁለት ሰዎች የ500 ብር ካርድ ሞላላችኋለሁ። ሶ ወደ ጨዋታችን እንለፍ። እንዴት አለ ዘርዬ? አማን ነው ሁሉ መልካም። ግባ። ከስፖርት ነው በነገራችሁ ላይ የመጣው ስዌት ቦክስ። ስንት ጊዜ ሆነ? ስዊት ቦክስ ኦልሞስት አመት ሊሞላኝ ነው። ኦኬ እነ ጌች ጋር ነው የጌች ነው ያ። ኦኬ እዚህ ልክ ሸገር ጀርባ ማለት ሸገር ጀርባ ማለት አዎ። ጌች ጆሲ በጣም እነ ቶማስ ዶክተር አማን ኦኬ በቃ እነዚህ አራት ሰዎች በጣም እንደዚህ ከበው ነው የሚያሰሩ። መጀመሪያ ወንድማማቾቹ ናቸው። ቶማስ እና ዶክተር አማን ይባላል። ኦኬ ታናሽ ጓደኞቼ ናቸው። በቃ እንደምንም አብጬ በጣም ወፍረህ ነበር። በጣም ወፍረህ ነበር። ወንድማማቾቹ ይዘው እዛ ተናሉኝ። ጌች ደግሞ ባለቤቱ ኦኬ ሬዛችሁ ሊኑ አላቸው እሱ። ኦኬ ገባውኝ። አሁን በቃ ትሬነሩ ደግሞ ጆሲ በጣም አሪፍ ጓደኛም ወንድምም ነው። ግን አንዳንዴ የማያስተውለው ነገር መመሰል በጣም በእድሜ በልጠዋለሁና ከሱ እኩል እንድሮጥ ምናምን ይፈልጋል። እንዴ እኔ እኮ ትልቅ ሰው ነኝ ተወኝ ይለዋለሁ። እሱ የሆነ ሀያዎቹ መጨረሻ አይነት ነገር ነው። በጣም ፊት ነው ምናምን ይሄ ልዘለው ብለዋለሁ። አዎ ሀሳብ ዘልየዋለሁ። እንደዘል ግን ኢፌክቲቭ ነው። አዎ በጣም 10 ምናምን ኪሎ እኮ ቀነስክ። አዎ ቲክቶክ ላይ ያለው የሆነ የተቆራረጡ ቪዲዮዎች ኦልሞስት እኮ ኩንታሉ ልደፍነው ነበር። ኧረ እባክህ። ኦኬ አሁን ስንት ኪሎ መስከን ወደ ማዳበሪያ ዘቃለ ወደ ግማሽ እየመጣ ነው። ኧረ አሁን ስንት ሆናለህ? እኔ ልገምት 76 80 ነው። ኧረ እባክህ አራት ነው 94 ነበር። ኧረ እባክህ ኦኬ። አዎ በጣም ለነገሩ ቁመት ስላለ አታስታውቅም እንጂ በጣም ወፍረህ ነበር። የሆዴን በሆዴ ይዤ ነው። አዎ የሆዱን በሆዱ ይዞ ነው። ምግባችንን እንብላ። ይቅርታ ይኸውልሽ እና ይኸውልሽ አሁን ነይ። እሺ ዘ ፓርክ አዲስ ነው አይደል የሚለው ቤት? ዘ ፓርክ አዲስ ነው የምንገኘው። በጣም የሚያምር ቤት ነው። ጽድት ያለ ቆንጆ ቤት ነው። የጾም ምግብ ምንድን ነው ያለው? አሳ ይቻላል። ጉላሽ አለ፣ ዱለት አለ፣ ለብለብ አለ፣ ኮተሬት ለብለቡ ጥሩ ነው። እሺ ስለዚህ እኔ ደግሞ ጉላሽ ይሁንልኝ። ጉላሽም በእንጀራ ነገር ሊበላ የሚችለው ምንድን ነው? በቃ ስለዚህ ለብለብ ኧረ ይቅር። እሺ ለብለብና ጉላሽ ይሁን። እሺ ለብለብና ጉላሽ። እሺ የሚጠጣ ነገርስ? ዛሬ ምን ይምጣ? እኔ ደግሞ አምቧ ከውጭ አሪፍ ጨዋታ እያደረግን ነው። ቤቱ በጣም ያምራል። ለመጀመሪያ ጊዜ ነው የመጣሁት። ለፓርክ ደስ የሚል ቤት ነው። እኔ እንደዚሁ ይመችኛል። ማታ ላይ ኳስ ኳስ ማየት የምትፈልጉ ሰዎች፣ አንድ ሁለት ማለት የምትፈልጉ ሰዎች እዚህ ዓለም ህንፃ ጀርባ ዓለም ሲኒማ ጀርባ ያው ዓለም ህንፃ ነው እኮ የሚባለው አይደለም? ዓለም ህንፃ ማደሮ ኡራኤል መንገድ ላይ ነበር ነው። ብዙ ያሳስታል። ያኛው በዓለም ህንፃ በጣም ትንስባለ። ኦኬ በዓለም ሲኒማ ነው ይሄ። እሺ ናይስ። በዓለም ያው ያረመኝ ነው። ዓለም ሲኒማ ጀርባ ወይም ደግሞ ዴች ገዳ ጀርባ ማለት ነው። አዎ ዴች ገዳ ፍሬንድሺፕ ጀርባ ሆቴል ፊት ለፊት። ኦኬ ሸረር ሆቴል አለ። ይሄው እዚህ ጋር ትልቅ ከናዝሬት እኮ መጣ አቅጣጫ እያሳየኝ። አይ መንገድ ላይ ጥሩ ነኝ። አሁን እዚህ ጓደኞች አሉ አዲስ አበባ ልጆች። ኦኬ ያው ትልልቅ አርቲስቶች አሉ። ኦኬ ከሰፈራቸው ውጪ ብዙ ሰፈርን የማያውቁት ካዩን እንደው ያውቁታል። ለማን እንደሆነ ኦኬ መጥቼ በእንትኑ ጋር ታጠፍና
አይዘርሽ እኔ እኮ እንዴ ኧረ ከዛ ማምለጫ አጡ። ኦኬ አታውቁትም የራሳችሁን እንትን ሀገር አታውቁትም ምናምን ስል ማምለጫ በሽሽቅ አይደል? የክፍለ ሀገር ልጆች እንዳጠፉ ስለምትፈልጉ እየያዛችሁ የምትሄዱት አለ። ኦኬ እኛ የትም ቦታ ብንጠፋ ወይ ያክስት ወይ ያጎት ቤት አይጠፋም እንገባለን፣ እዛ እናድራለን። በጣም ደስ ይላል። አሁን ዝም ብለህ ጫፍ ጫፍ ነገርከኝ። እኔ ለመጀመሪያ ጊዜ ነው የምሰማው። ተፈራ ነጋሽ ዘመድ ናችሁ? ቤተሰብ ናችሁ? የእናቴ ከዝን ነው። ከእናቴ ጋር የወንድምና የእህት ልጆች ነው። ኧረ እባክህ በጣም ይገርማል። አላውቅም ዘንካታ ለካ ለዛ ነው እንዴ የምትወደው? በጣም አይ ድምጹም እኮ ከባድ። ኧረ ተፌማ በጣም እኔ በእርግጥ ተመለሽኝ ነው በጣም ወደው። እኔ ዘፈኖቹ ደስ ይሉኛል እውነት ለመናገር። ያው አሁን የራሱን ነገር መርጦ ስለሆነ ያው እንደዚህ ለምን እንዲሆነ ምናምን የምትባባልበት ነገር አይደለም። የፈቀደውን ነው የሚኖረው። ትክክል ልክ ነው እንጂ ድምጹ ምንም ጥያቄ ነው። ኧረ በጣም ከባድ ድምጽ አይደለም። በጣም ጎበዝ። ድሮ ገና ቃሊቲ እዛ አባቴ ይሰራ ነበር። የኔ አባት ሻምበል ነው ቃሊቲ ማረሚያ ቤት ኦኬ ይሰራ ነበርና እዛ ውስጥ ባንድ አለ። ኦኬ ለረፍት ስመጣ አባቴ ጋር እዛ ቃሊቲ እነ ተፈራ እዛ የፖሊስ እንትን ውስጥ ዘፋኝ ነበር። ኦኬ እና ትሬኒንግ ሲያደርጉ ሄጄ አይ ነበር። በጣም ነበር የሚገርመኝ ድምጹ። ኦኬ እና ኩራቱም አለ። እኔ ያን ልጅ ነኝ ዘመዳችን እኮ ነው ምናምን ለቲቾቹ ከበር አውቃለሁ አይደል? እኔ ከማዘር ጋር ምናምን ታናሽና የታላቅ ልጆች እያል አክት አደረግበት ነበር እና ደስ የሚል ዘፋኝ ነበር። አንተ በጣም የምትወደው የትኛውን ነው አሁን ያልክልኝን? አይኔ ያረፈብሽ ዘንካታ የምትናፍቂኝ ጧት ማታ እስቲ ጎራ በይ የልብ ወዳጄ ጎራ በይ ጠብቅሻለሁ ቆሜ ከደጅ። ናይስ አይገርም? ይሄን ዘፈን በጣም አላውቀውም። ያው አውቀዋለሁ በጆሮዬ ግን እንደዚህ ግጥሙን ደግሞ አላውቀውም። አንተ ዘፈን እኔ እንደውም አንተ በጣም ጎበዝ ነህ። አዎ ግን ይኸውልህ እኔ ያው የዘጠናዎቹ ሰው አይደለም። አሁን ዘጠናዎቹ ላይ ምንም ሚስ አላደረግም። የምሬን ነው። ዘመኔ ስለሆነ በቃ ከልጅነቴ ጀምሮ በቃ ካሴት በጣም ቤት ይገዛ ነበር እና በጣም በቃ አልፈኝም። ከዛ ደግሞ ልክ እኔ ደግሞ አድጌ ለበዓል ምናምን ሳንቲም ሲሰጠኝ ማረገው ምንድነው ካሴት ነው የምገዛው። እውነት ካሴት ገዝቼ ቁጭ ብዬ አዳምጣለሁ። ለምን እኛ እናስገዛ ነበር ቤት። እኛ ደግሞ ትናንሽ ልጆች ሆነ በቃ የሆነ የማንን ዘፈን ቆይ አስታውሳለሁ። የነ ትንሽ ሆነ ከእህቴ ጋር ቡጡ የምትባል እህት አለች። ኦኬ አመት ባለው ነው አስበው እንግዲህ ለአርቱ ወይም ደግሞ የዛን ጊዜ ወይም ደግሞ አማራጮችም ስላልነበሩ ይሆን እንዴ ይላሉ። ካሴት ግዙ ተብለን ሲሰጠን 12 ብር ነበር። ኦኬ የተደሰትኩት ደስታ አመት በዓል ነው። በዛ ላይ የእነንትና ዘፈን አረጋኸኝ ኦኬ ነዋይ እና ፀሐዬ ሁሉም ቢተባባል ያለ ትንሽ ልጅ ነን። ልቃኛ ቤት እንዴ ቢግ ዲል ነበረ። ከዛ ዘፈኑን ወዲያው ሰማ ወዲያ አብረን ነው የምትለው። 2 ቀን 3 ቀን ነው የምትሰማው። ኦኬ የሚገርም ጊዜ ነበረ። በጣም ናይ ዘሪ ምግብ ላይ እንዴት ነህ? ታበስላለህ? የምሬን ነው። እውነት ጎበዝ ነህ በምግብ አይደል እንደምታወቀው በማብሰል? አዎ አባባል በጣም አይ የምር እሰራለሁ። እውነት እግዚአብሔር በደንብ አዎ በደንብ እሰራለሁ። ኦኬ አያምኑኝም ብዙዎቹ። እንደውም አንድ አርቲስት ጓደኛ አለ የናዝሬት ልጅ። ኦኬ አንተ ታበስላለህ? አዎ አበስላለሁ። እመነኝ አንተ ሻይ ይጓጉልብሃል ይለኛል። ኦኬ ግን በደንብ ትሰራለህ? አዎ ኧረ በደንብ ወስጄ ሰርቼ አብልቻቸዋለሁ። እኛ ሰው ማቀው አብረው ከአርቲስት ጋር አብረው ነው ብዙ ሰው አብሮ ይኖራል። ለምሳሌ ፍልፍሉ ከማን ነው ከወንድዬ ጋር ነፍሱን ይማረው ወንደሰን አውራሪስ ጋር እንደገና ኦማይ ክርስቶስ ምትኩ ፈንቴ ጋር ከምቴ ጋር ምና አብረው ኖረዋል። አንተ አብረህ ኖረህ ታውቃለህ እንደዚህ ከአርቲስት ጋር? አዎ ከሚኪ ጋር ኖረናል። 2 አመት 3 አመት ሚኪ ግቢው ባለ ታክሲው ላይ አለ። ኧረ እባክህ ኦኬ። እሱና ሳሚድ የኢቢኤስ ስራ አስኪያጅ የነበረ አሁን የቻናል ዋን አዎ የራሱ የፕሮዲውሰራችሁ ማለት ነው። የወንዶች ጉዳይ ፕሮዲውሰር የሊያ ባለቤት። ትክክል። ሶስታችን ሚኪና ሳሚ አብራችሁ ኖራችሁ ታውቃላችሁ? ደስ የሚል ጊዜ እንደነበር
ብዙ ሰው እንደዛ ነው። በተለይ እዚህ አርት ሙያ ውስጥ ስትኖር ዘፋኝ ስትሆን ለምሳሌ ካልተሳሳትኩ ሰላም ተስፋዬና ንግስት ፍቅሬ አብረው ኖረዋል። ሰላም እንዴት አልነገረች? ጓደኛዬ ነች ሰላም። እንደዛ ንግስት ነግራኝ ታውቃለች። ሶ ልክ እንደዚህ ማለት ነው። የሆነ ጊዜ ላይ በቃ በተለይ ሙያ ውስጥ ምናምን ስትሆን አንድ ላይ ትኖራለና የሆነ ድባቡ የማይረሳ ነው። አሁን የነ ፍልፍሉ በቃ ሲያጫውቱኝ ታለቅሳለህ ነው በቃ የሚሰሩትን ነገር ምናምን። እነሱ ኮሜዲያንም ናቸው። እኔ አንድ ጊዜ የሆነ እንትና የመሰለ መንግስቱ ሬዲዮ ላይ ጠርቼ ሂጄ የሆነ እኔ የምወደው ዘፈን አለ። ዝም ብሎ አንዳንዴ ምክንያት የለህም እኮ የሆነ ዘፈን ለመውደድ ስቶሪ ራስን ክሬት ታደርጋለህ በጭንቅላት ታውቃለህ። የሆነ ስቶሪ ክሬት ቢሆን ምናምን የሆነ ስዕሉን ትስለውና ተወደዋለህ ዘፈን። የእንትናን ዘፈን ወደው ነበር የአስቴር ከበደ። የትኛው? ለጤና ያርግልኝ የኔ ቆንጆ ዘንድሮስ ተረታው የኔ ሸጋ። አሁን ይህን የሚያውቁት ሚኪና ሳሙኤል ደበበ ናቸው። ሚኪያስ መሐመድና ሳሙኤል ደበበ ከብዙ ዓመት በኋላ ነው። ድሮ ነው አብረን የኖርነው እና ሬዲዮ ላይ ጋብዘውኝ አንድ ጋዜጠኛ ደስ የሚለኝ ጋዜጠኛ ነበር። እዛ ጋብዘውኝ እያወራን ነው እና ዘፈን ትወዳለህ አይደል ብሎ ድንገት ነው ክፍት አደረገ። የደነገጥኩት ድንጋጤ ማለት እምባይመ እንዴ ሚኪና ሳሚ መጣል እንዴ ከብዙ ዓመት ሪማይንድ አደረገ። እነሱ ያውቃሉ በቃ እና ግቤ እንዲህ ብሎ ነበር የሚል ቆይ አንተ ምን አስታው ይሄ እኮ የቆየ ዘፈን አለ። ዝም ብለህ አስበው የዘፈነችለትን ነገር ካራክተሩን ቤታችሁ የሆኑ አጥራቸው የተያዘ ሰዎች ምናምን እንዲያሹ ልቄ ሳይ ምናምን ዝም ብለህ ሳለው እስቲ ምናምን ከዛ እነሱንም ከትቤያቸው ቁጭ እና እነሱ ነው የፈለኩት ከብዙ ዓመት በኋላ ማስታውሰውም እነሱ ነው። እኔ ዝም ብዬ ስየው ነው አይምሮዬ እንጂ በዛ እድሜ መቼም የፍቅር እንትን ምናምን ኖሮ አይደለም። ያው ዘፈን በጣም ፓወርፉል ነገሩ ምንድነው መሰለ በቃ እንደዚህ ቁጭ ነው የሚያደርግልህ ሁኔታውን ጊዜውን በጣም በቃ እውነት ይሄ በጣም ፓወርፉል የሆነ ነገር ነው የዘፈን። ለዚህ እኮ ነው አታችመንታችን ከዘፈኑ ጋር ኃይለኛ የሚሆነው በቃ ካይምሮ አይጠፋምና እኔ አሁን ትምህርት ቤት ወይን አስታውሳለሁ የክፍሌ ልጆች ምናምን በስማ እንደሱ ማለት ብዙ ፋዘር ከአሰላ ይጠራና ቃሊቲ ያለ እንዳልኩ እንትን ትዝ ይሉኝ ነበር። የት ነበር ማቆይ ዘፈናል የነሽም የቤት ፋሚሊዎች አሁን እርሳኝ ሀሳብ እርሳኝ መውደድ እርሳኝ ናፍቆት እርሳኝ ደረረረ ተወታርገኝ ደነነ ታንገላታ ያሰላን መንገድ ይዘህ ምናምን ይዞን ሲመጣ የክፍለ ሀገር አውቶቡሶች ውስጥ ተከተው ምናምን መንገዱ ነው ይመጣብኛል ራሱ የሽመቤ እንዲያው ልቤ ምናምን የሚለው ዘፈን ቃሊቲ አካባቢ ትዝ ይለኛል። ቀጭን አስፋልት ነበረች አሁን እንደዚህ አስፋልት ልክ ነው። ሶ በደንብ ነው ሪማይንድ የሚያደርገው ዘፈን የሆነ ሁኔታ ቁጭ ነው የሚያደርገው። በጣም ውሃ ባምቧ ዘሪ ከኢትዮጵያ ውጭ የት ሀገር ሄደህ ታውቃለህ? ማውቀው እዚህ ኬንያ፣ ኦኬ፣ ዱባይ፣ እሺ፣ ሳውዝ አፍሪካ እንደ 5 ከተሞች። ኦኬ። ከዛ ለምንድን ነው ፊልም ምናምን ቱር እንደ የፊልም የቲያትር ምናምን አለ አይደል? እንደዚህ ቱሮች አሉ አይደል? እንደዛ አይነት ነገር አጋጥሞ አያውቅም? አይ የሆነ ዘንድሮ የሆነ ጉዞ ነበረን ግን በምክንያት እንደተስተጓጎለ አላውቅም። የኛ ክሩ እንዳለ ኦኬ። በጣም ናይስ። ላኩል እስቲ ቴሌግራም ላይ ግባና ልኬልሃለሁ። ገንዘብ አይደለም ተራ በተራ ትመልስልኛለህ። እኔ ለተመልካቾች ያሳያቸዋለሁ። ከዚህ እንጀምር። ሁለት ሰዎች ናቸው። ማንና ማን ይመስለዋል? ቲክቶከሮቹ አዶናይ እና እንትና ዳንኤል ጆን ዳንኤል። እሺ በጣም ናይስ። ባባና እሺ
በጣም ጎበዝ። ዴ እሺ እንዴ ያሳዝናል። ሽመልስ አበራና በጣም ጎበዝ። ሽመልስ አበራ ጆሮና ተስፋለም ታምራት። አረ ተሳስተሃል። ተስፋ አይደለም። እሺ እሺ ሽመልስና እሺ ወይኔ በእናታችሁ አረ ወገን ቢና ሞገስ ማለት መብራቱ። አረ በፍጹም ይመስላል፣ ግን ጎበዝ ይመስላል። ግን አይደለም እንዴ። ሞገስ እንደዚህ ሽበታም ነው አረ የፀጉር ስታይሉ እኮ ግን አይ ሽበት አለው እኮ ይሄ እኮ ሽበት አለው። ሽሜና ማን ነው? እሺ አይ ይለፈኝ ይመጣ ታማኝ በየነ። ወይኔ እሺ የመጨረሻ ፋፍና እንትና ሮፍና። በጣም ትክክል። ከአራት 3 መልሰህ ያም ግማሽ እኮ ነው። አዎ ያም ግማሽ ነው። ያው ሙሉ ስትመልስ ነው መለስ ከሚባል ጨርሳል። እንደዚህ አይነት ነገር አሪፍ ነው። አዎ አረ መልክ ላይ አዎ። አይ በጣም ናይስ። ዝም ብሎ ያጫውታል። በጣም ያጫውታል። ቲክቶክ ላይ እንዴት ነህ? ቲክቶክ አለ? የለኝም። እውነት? ጭራሽ ቲክቶክ ፔጅ የለህም? አዎ። ለምንድን ነው? አይ ይኸውልህ አሁን ግዴታ ሆነ። የምሬን ነው የምልህ። ለምንድን ነው መሰለህ ቲክቶክ ራሱ በጣም ትልቅ ፕላትፎርም ሆነ። በቃ ወደድንም ጠላንም ሰው ጋር እንድንደርስ ስራችንንም ፕሮሞት ለማድረግ ዝም ብለህ አንዳንድ ይመጣና ታየለ። አዎ አለው። አንዳንድ በጣም የሚገራርሙ አክተሮች አሉ፣ ደሳስ የሚሉ አጫጭር ሾርት እንትን የሚሰሩ። ኦኬ እንደውም አያስችለኝም፣ ጽፌ ነው ማለት ነው። ኧረ እባክህ ጎበዝ ነሽ ወይ ጎበዝ ነህ ምናምን ላ ኦኬ ጠይቃ። የቲክቶክ 2 ቪዲዮዎች ዝም ብለን እንቀርጻለን። አሳያ ስሜትን ትነግረኛለህ። እዛ ላይ የምትወደውን ሰው ልጆች አሉ፣ መልእክት ሜሴጅ ፉል የሆኑ ልጆች አሉ። የሆነ ልጅ አለ ከነ ድምፁ ደስ የሚለኝ አላውቀውም፣ ደስ ይለኛል። በቃ የሆነ ፊልም ቢሰራ ይሄ ልጅ የምለው ልጅ አለ። ኦኬ እዛ ላይ ዛሬ ፕሮዲውስ እኮ ታደርጋለህ አይደል? አዎ ሶ ለዛ ግብአት ይሆናል እንደዚህ አይነት ነገር። አዎ በጣም አሪፍ የሚያስደነግጡ ሴቶች አክትረሶች አሉ፣ ወንዶች አሉ። አንዳንዶቹ ናቸው ግራ የሚያጋቡ ደግሞ አሉ። የሆነ ነገር ስላለ ብቻ ማለት በኔጌቲቭ እንትን የሆነ ነገር አቴንሽን ለመሳብ አለ ታይና ወዲያው ሄጭ ዘይነ መጨማለቅ እያለ ግን ቲክቶክ ፔጅ የለህም? የለኝም። እወቁለት፣ ቲክቶክ ፔጅ የለውም። በአንተ ስም አለ። የሆነ ጊዜ ትዝ ይለኛል 35,000 ምናምን ሰው የሚያየው እንትን አሳይተው እንዴ ኧረ በኔ ሰው አለኝ ማለት ነው አልኩ። ኧረ በጣም ነው እኮ ሰው የሚወድ፣ በጣም ነው ሰው የሚወድ በእርግጠኝነት። ቲክቶክ በሳሚ ከክሬት ካረኩኝ በሳሚ እንትን ነው ማስተዋወቅ። ኧረ በእውነት ግዴታ ነው። በጣም ሰው ይወድሃል። አሁን ደግሞ እንዳልኩ ነው ፕሮዲውስ ታደርጋለህ፣ ፊልሞች አውቃለሁ። ሰው ሌላም የምትሰራቸው ብዙ ነገሮች አሉ። ብቻ አሁን ላይ ከማርኬቲንጉ ጋር ተያይዞ ቲክቶክ በጣም ትልቅ ፕላትፎርም ሆኗል። ስለዚህ ወደድንም ጠላንም በቃ አሁን ከሁሉም የሚስተካከልበት አቋም ላይ ስለሆነ ያለው ሁላችንም በዛ አይነት መንገድ ራሳችንና ስራችንን ፕሮሞት ማድረግ አለብን። በጣም አሪፍ ልጆች አሉ። በጣም ደስ የእውነት ነው። እና ደጋግመህ ስታያር እንትኑ የሚደጋግ አልጎሪዝሙ የሚያመጣልህ ያየኸውን ነገር አለ በደንብ የሚልክልህ። ትክክል፣ እውነት ነው። እና አሉ የሆኑ ግሩፖች አሉ ዝም ብዬ የማያቸው። ኦኬ ስማ እሺ ይምጣ። ምግባችን መጥቶልናል። እንደምታዩት ነው። በጣም ነው የሚያምረው። እንዴ ይሄኛው ምኑ ነው? ይሄ ጉላሽ ነው። ይሄ ለብለብ ነው። በስማ በጣም ቆንጆ ምግብ መጥቶልናል። ጉላሽና ምንድነው? ለብለብ። እሺ በጣም አሪፍ። አንተ የናዝሬት ልጅ ነህ፣ እንዴት አሳ ወደድክ? የተወለድኩት አሰላ እኮ። ኧረ እባክህ እኔ እኮ ያሰላ ልጅ ነኝ። ያደግኩት ነው ናዝሬት። ኦኬ ያው እኩል እድሜ ነው የኖርኩት። ተወልጄ ያደግኩት አሰላ ነው። ኦኬ ከዛ በኋላ ደግሞ ወደ ሃይ ስኩል ስመጣ ወደ ብዙ ጊዜ የኖርኩት ናዝሬት ነው። ኦኬ ግን እዛው እየተመላለስኩ ቅርብ ለቅርብ አሰላ። አዎ በጣም ቅርብ። አሰላ ሳይመጣ ነበር በእንትን ላቂ የሚባል ቦታ አለ የዝዋይ ቅርብ አካባቢ በግር አምጥተው ምናምን ይሸጡ ነበር። እንደዚህ የብር 7 6 ምናምን ትንሽ ነው። ከዛ ጾም ሲሆን አሁን እኮ ተከልክሏል። የተወሰኑ
የተወሰነው ማህበረሰብ ማረከበል ያለው አዎ ልክ ነው እኔም እበላለሁ አልፎ አልፎ እበላለሁ ጾም ነው የተባረከ ይሁንልን ከኔም ትቀምሳለህ እንዴ ምን ስራ አለ እስቲ እንቅመስና ፓርክ አዲስ ነን ያለ ነው ይኸውላችሁ በጣም ጣፍጣ በጣም አለ ዋዛት ወዱ መቃጠል ብዙ አይመቸኝም አንተ ይመቻ እንደዛ እንዴ አረ በጣም እኔ የሚያቃጥል ነገር አልወድም እኔ አሁን እንደ ልምድ አሁን የጾም ምግብ በየአይነት ምናምን ሽሮ ስበላ ቃሪያ ከሌለው ምግቡ ሙሉ አይመስለኝም ኦኬ እጠብቃለሁ አስገዛለሁ ቁጭ ብዬ እጠብቃለሁ ልክ ነህ በጣም ቃሪያ ምናምን የሚወዱ ሰዎች እኔ ደግሞ ያው ተመልካቾች ያውቃሉ አሁን የጾም ምግብ ላይ አቤት ቃሪያው እንዴት እንደሚያቃጥል ደግሞ አውቆ ተንኮሉ እውነት የምሬ ነው የምበላ ቀን በቃ ለብልቦይ ነው አልቅሼ ነው ምት ዋው በጣም አንደኛ ነው ወዳጄን ባወራው ችግር የለም ምንም ችግር የለም ቤቢሹ ወይ አለው ወንድም አለም ተነስቼ ካሜራ ፊት ሆኜ ነው ማወራ አዎ ግን አሁን ጨርሳለሁ ምሳ እየበላሁ ነው ቀረጻ እንኳን አለ አዎ ረበሽኩ እየተቀረስክ ነው ወይ የምትበላው ይለኛል አዎ ራሱ መብላት ነው ቀረጻው ራሱ መብላት ነው ወይ ደስ ይላል እኔንም በቀረጸኛል አይደለም እንዴት ነው ቀጠሯችን እንዴት ነው ኦኬ በቃ እሺ እኔም ጨርሳለሁ አሁን እዛው እንገናኝ አዎ እሺ ቤቢ እሺ ቤቢ ሳምሶን ታደሰ ነው እንዴ አዎ ምንም እንደዚህ የለውም ያለ እንዴ እየተቀረጽክ ነው የምትበላው አለኝ እንደዛ ፓርቱ እንደዛ ነው ታድላ ዛሬ ከረንትሊ አሁን በጣም ከአርቲስቶች ቶሎ የምታገኘው ማን ነው በቃ በቀን ሳታገኘው ማትለው መስፈን አለ መስፈን ይጣጆ አዎ እሱና ያለ ኢየሱስ በየቀኑ ትገናኛላችሁ ኦልሞስት ቤቢ አለ ሳምሶን ታደሰ ኦኬ በጣም የሰው ፍቅር አለ ታውቃለህ አይደል አይ እውነት የምሬን ነው ማለት በጣም የሚገርመኝ ነገር ያው እኔም ብዙ ወዳጆች አሉኝ ያው ትወና ውስጥ አሉ ማለት ነው ሁሉ ሰው ነው የሚወድ በጋራ አንተ ላይ ሲደርሱ ይስማማሉ ማለት ነው ታውቃለህ አይደል እውነት የምሬን ነው ያ ማለት ለማንም በቃ ይሄ የሚጎረብጥ ባህሪ የለም ከሁሉ ሰው ጋር በጣም ወዳጅ ነው በተቻለ መጠን እንደዛ ነው እኔ እኮ እየነገርኩ ነው ሁሉም ሰው ስላንተ ያለው ነገር በጣም ፖዚቲቭ ነው ሲነግሩኝ በቃ በጣም ጥሩ ነገር ነው ያላቸው ሌላው ደግሞ ልክ እንደ አባትህ ስም ነው ታስማማለህ ሰው ሽማግሌ ነው ብዙ ሰው ነው የምታስታርቀው እርቅ ፕሮግራም ላይ አንተ አለ ለእንዴት እንደዚህ ሊሆን ይችላል ደስ ይላል ማለት አሁን ምናልባት በፊትኛ ስንመጣ የነበረ የሆነ ኔጌቲቭ ኢነርጂ ያየ የምታየው ነገር አለ አይደል ቀደም ያለው ማህበረሰብ ጋር ሁሉም ሳይሆን በአብዛኛው አለ እንደዛና ሰው አንድ ካልሆነ እንዴት ነው አርቱ ራሱ ደስ ብሎ የሚወጣው ራሱ ሰው አሪፍ ካልሆነ የሚል ነገር አለ ኧረ እኔ ምን ያልገ ተወኝ ኧረ እኮ ስለማቀ ነው እኮ እንደዛ ማለት ሽምግልና በተለይ አርጎ ወላለው ገና እሱ ምናምን ቆይ እስቲ መጀመሪያ ከጨዋታ አጀምር ምን አርጎ ምን ይጎልብህ አንተ አሁን ከሱ ጋር ሰላም ብትሆን ምን ይጎልብሃል እንደዚህ ያውራ እስቲ ቆይ ከዛ እንትናን ጥሩ ትላለህ ወይ ማንዴላም ጎበዝ ነው በነገራችን ኦኬ ማንዴላም ኦኬ እየበላ እንትና ተጋጭተዋል የኔ ያለው ይለኛል ኦኬ እንጠራቸውና ኦኬ አንተም ለሌላ ጉዳይ ቅጠራው እኔም ለሌላ ጉዳይ በቃ ቶሎ ኦኬ
እንደውም አንዴ በጣም ታችድ የሆነ ነገር እያስታረቀን እኔና ማንዴላ የተናገረውን የእውነት አረሰው ጓደኞቻችንን እኮ እያጣን ነው እንዴ የሆነ ነገር ይዛውን ተቃርነ ብታልፍ ምናምን ሲል እንዴት እንደወረረ ይደነግራችን አላሰብኩትም ገብቷላ ማንዴላ ስቆ ምናምን ነው የሚያስታርቀው ቀልድ ፈጥሮ ምናምን አሁን ያለነው በቅርብ ጊዜ ብዙ ወዳጆቻችንን አጣን አይደለ እና በጣም ልክ ያንን ሲል እንዴት እንደደነገጥኩ ይውላችሁ የባሰማ አለ ደግሞ እና በጣም ነው የገረመው እሱም ጎበዝ ነው በጣም ማንዳ በጣም ወዳጄ ነበረ እንግዲህ አሁን በጣም ቆየው በፊት በተወሰነ ጊዜ ሻይ እንጠጣለን እንገናኝ ምናምን ነበር አሁን ማንዴ እኮ ደስ ይላል በጣም ተጠፋፋን እንግዲህ ያው እንደዋወላለን ከማንዳ ጋር ምን ወዳለው መሰለህ እኔ ምን አይነት ሰው በጣም ይገዛኛል መሰለህ አሁን አንተንም በጣም ወድ ለምንድን ነው መሰለህ ኢጎ የለም እውነት የምሬን ነው ከልቤ ነው መቼም እኔ ኦርቶዶክስ ነኝ እግዚአብሔር ነው ላይ የሚሰቅልን ታች የሚያወርደን እኔ ሰው የዝና ጫፍ ሲደርስ አይቻለሁ መሬት ደግሞ ሲለመንለትም አይቻታለሁ ገብቷል ሶ ታዋቂ ብንሆንም አፍተር ኦል ግን ሰዎች ነው ነገ ከነገ ወዲያ እንደማንኛውም ሰው እንቸገራለን እንጠማለን ችግር ይገጥመናል ምናምንና ያንን እንደ ስፔሻል ነገር የምታየውና ራስን በጣም የምትኮፍስ ከሆነ እኔ ያንን ሰውዬ በጣም ፈራዋለሁ የምሬን ነው ያው ሙዚቃ ውስጥም ስላለሁኝ እኔ ምን አይነት ሰው ወዳለው በቃ ሰው የሆነ ማለት ማግኘትም ዝና የማይቀይረው ሰው እንደዚህ አይነት ሰው እውነቴን ነው የምልህ አሁን በዚህ ዘመን በቀደም ሜንሽን አድርጋለሁ ዳዊት ጽጌ የድሮ ጓደኞቹ ነው የሚያገኘው የምሬን ነው የምልህ በጣም እየገረመኝ ነው ተወሰነች አቋለውና አሪፍ ልጅ ነው ጣሰው ዋሽንት ምናምን አሉ ብቻ የድሮ የልጅነቶቹ ጓደኞች አብረው ብዙ ነገር ያሳለፉ ስቲል ከነሱ ጋር አብሯቸው ይዟቸው ይሄዳል ሻይ ይጠጣሉ ምናምንና በቃ ይሄ ልጅ አሁን ባለው ሁኔታ በጣም ዝነኛ ነውና ጓደኛ መቀየር ይችላል አሪፍ ሰዎች ምናምን ማምጣት ይችላል ግን ስቲል በቃ እነዛ ሰዎች ናቸው ማንነት ያንተ እና እንደዚህ አይነት ሰው እውነት ያለኝ ክብር በጣም ከፍ ያለ ነው በጣም አካባቢም እኮ ውሎ እየበላ አካባቢም ነው አካባቢ ላይ ያሉ ሰዎችም እኮ ትንሽ አስተዋጽኦ ያደርጋሉ ሊያበላሹ ይችላሉ ሁኔታቸው እና ጥሩ የሆነ አካባቢን የምትፈጥረው ራስህ ነው ዛሬ ከነማጋ ነው መዋል ያለብኝ ኔጌቲቭ ኢነርጂ የሌለው ሰው አለ አይደል አሁን እኔ ናትናኤል ግርማቸው በጣም ወዳጅ ነው ታናሽ ወንድሜ በለው እንደናቲ ሲያስቀኑኝ እንግዲህ በጣም ታናሽ ነው እንዴት ሰው ስለሆነ ሰው ስለ በፊት ምናምን በቃ እሱ ሳያቅ እንደዚህ እናርግለት ገብቷላ ሰምቶ በሰው ማለት ድንግጥ ነው ማለት እኔስ ምን አደረኩኝ በዚህ እድሜ ይላሉ እንደዚህ ይሄ ነገር እንዲጋባብህ ነው አይደል በጣም ትክክል ሌላው አሁን የሚገርምህ ያው ለተመልካቾች ያውቃሉ በቃ ለምን እንደሆነ እንጃ በጣም በቃ አሁን ወደ ቤተክርስቲያን ህይወት እየገባኝ ነው መሰለኝ እውነት የመረኝ ነው የምልህ ድሮ እንደዛ አይነት ልብ አልነበረኝም ያ ወጣት ስትሆን ተመራመራለህ ብዙ መጽሐፍ ታነባለህ ምናምንና የማይመስሉ ነገሮች በእኔ ባቀሜ የሚመስሉ ለካ የእግዚአብሔር ፍቃድ የሆኑ በጣም ብዙ ነገሮች አሉና እኔ ያለ ፈጣሪ ያለ ድንግል አማላጅነት ምንም እንዳልሆንኩኝ በጣም የገባኝ ጊዜ ላይ ነኝ አሁን የምሬን ነው የምልህ በቀን አንዴ ወይ ሁለቴ ቸርች ሄዳለሁ በጣም ነው በቃ እንዴት መንፈሴን እንደሚያድሰው ነገሮችን ለፈጣሪ መስጠት ጀምሬያለሁ ድሮ ብታይ እንዴት እንደምጨነቅ ጭንቀታም ነኝ በጣም አሁን በቃ ፈጣሪ ካለው እንደሚሆን ገብቶኛል ለፈጣሪ መስጠት በቃ እና ይወል እንደ ይሰፍ አንተም ኬርክ አንተም ስትመላለስ ነው ይወል ሲከር ጥሩ አይደለም ምንም ነገር እኔ እንዴ ለመቤታችን ለጊሸን ማርያም እንጻውን ትንሽ ማርጀት ነገር ገጥሞት እንትን ገቢልና ሰባሰብ ሄደን ነበር ኦኬ ተሰብስበን እንደውም እግዚአብሔር ይመስገን ብዙ 100 ሚሊዮን ብር ነው በስንት ቀን ይሰበሰብ ነው ልክ እነ ደምሴ የነበሩበት ማለት ነው
እነሱ አሁን በሁለተኛው ነው። ኦኬ ኦኬ። እና ሄደን ኦኬ ሂጅ አላውቅም። በቃ አሁን ማህሌት ፍቃዱ ጓደኛዬ ነች። እሷና ደረጀ ደመቀ ናቸው በግድ ይዘውኝ የሄዱት። ኦኬ እኔ እኮ እንዲህ አይነት ቦታ ሂጅ አላውቅም እና ምን በቃ ተጠርተህ ነው ማለት ሳይፈቀድልህ አይመጣም ማለት ገባህ አይደል? ይሄን ጸሎት አድርግ። አሁን ላይቭ ላይ ነው ያለ ነው። ጸሎት አድርጉ ተብሎ ተፈጥሯል አይደል? እግዚአብሔር መቼም ይቅር ይለኛል። በነገሮች ላይ ልታሾፍ ምናምን አትሄድም። ቆመን እንዲህ ቆመን ክብ ሰርተን አርቲስቶቹ ሳያቸው ይሄ የምታውቀው ጓደኛ የለም የሆነ ነገር የምታውቀው ጓደኛ አይኑ ጭፍ እንዴ እኔ ማለት ነው ላይቭ ላይ ነው ላይቭ 2-3 ሰው ወጣ በጥላውን ሸፍኖ ፊቱን ማለት ነው። ኦኬ ግን ምን መሰለህ አንደኛ ቦታው በጣም ኤክሳይትድ ሆኛለሁ፣ ደስታውም ነው። ሁለተኛ ደግሞ በዛ ፎርማ እንተዋወቅም እዛ ጋር ባለው ፎርማ የሆነ ስነ ስርዓት እኮ መጀመሪያ ያስፈልጋል እኮ ለብቻ መሰጠት። እኔ አሁን ሰለሞን ወይን ማየት አልችልም ስዞር ማለት ነው እንዲህ ያኝ ነጭ አርጓል በዛ ላይ ነጠላ ለብሰህ አልኩት። ወጣ አቋርጦ ወጣ ነጠላ ለብሰህ አልኩት። እኔም እኮ ለብሻለሁ ሄዲ ኦኬ እንግዳ ሰው ሀብቴ አይኑን ጨፈን ኧረ እነዚህ ሰዎች ማለት ለካ የተወሰነ ልምምድ ይፈልጋል። እኔ አሁን ድንገት ነው ማይ እግዚአብሔር ይስጣት ደረጀ ደመቀ እግዚአብሔር ይስጣት። በቃ ትኬት ተቆርጦልሃል ትሄዳለህ። እሺ ሄድኩኝ። ግን በቃ ተአምር አየሁኝ። እኔ በተፈጥሮ በጣም ኔጌቲቭ እንትን ስለሌለ ውስጤ ብዙ ነገር አልጎዳም። ብዙ እግዚአብሔር አንተ ሰጥቻለሁ ነው የምለው። በጣም በጣም ደስ የሚል አባባል ኔጌቲቭ ኢነርጂ እንዲገባል ኢቭን በቃ አሁን አናደኸኝ ምናምን ቀጥረኝ አቶ ምናምን እላለሁ አይደል ትላለህ እኮ እንደዛ ወይ ሳሚ ለምን እንዲያልኩት ብዬ ራሴ ነኝ እዛው እግዚአብሔር ነው የሚያውቀው እሱ ነው። ልክ ነው። ወይ ይቅር ይበለኝ ሳሚ ለምን እንደዚህ አሰብኩ እላለሁ ራሴን እቀጣዋለሁ ራሱ ኢቭን በጣም አንደኛ እውነት በቃ እኔ አሁን ያለሁበት ሜንታሊቲ ማለት ይሄ ነው። አንተ ካንተ ይለፍ በጣም በቃ አይምሮ ህሊና ነፃ ነው። ካንተ ይለፍና እግዚአብሔር ይጠብቃል። እኔ አሁን ምን አልወድም መሰለህ እንደውም በዚሁ አጋጣሚ ግንኙነቶች ላይ ቲክቶክ ላይ ምን ይመጣል መሰለህ እንደዚህ ከሆነ እንደዚህ አድርጊው እንደዚህ ከሆነ እንደዚህ ማለት በቃ ማለት እኮ እሱ ያሰበው ነው የጻፈው። በጣም ነው የሚገርመኝ። እንደ ህይወት እንደዚህ አይሆንም። ህይወት እንደዚህ ከተመራ እመኑኝ እኔ አላምንም ብሎ ነገር የለም። ስምንቱ የተደበቁ እንደ ባህሪያት ወይስ እሱን ያወቀበት መንገድ ልክ እሱ በራሱ ሪሌሽን የመጣበትን ነገር መማሪያ ሊያደርገው ይፈልጋል። በጣም ትክክል። ሁሉም ሰው እንደዛ አይደለም። በጣም ትክክል። ሪሌሽንሺፕ ቀመር የለውም። በጣም ትክክል። ልብን መስማትና ጉዳዩን ለፈጣሪ መስጠት ነው። በጣም ትክክል። በጣም ትክክል። ፖዚቲቭ ኢነርጂ ይዘህ መቅረብ በጣም ትክክል። ቤትህን ልትመሰረት ነው አይደል? የሆነ ነገር ልትገነባ ግድ የለም። የሆነ ጊዜ የሆነ ነገር ቢንኮሻኮሽም መጨረሻ ላይ ያኛው ተቃራኒ ፓርት ተምሮበት ይመጣል። በጣም ትክክል። በጣም ትክክል እንጂ የእንትና የተደበቁ 9 ባህሪያት የእሷ የተደበቁ 8 የሆነ ጥግ ላይ እኮ ቁጭ ብሎ የሆነች ጥግ ላይ ሻይ ቤት ውስጥ ቁጭ ያለ ልጅ ይመስለኛል የሚጽፈው። በጣም ትክክል። እሺ እንዴት አየው? ቆንጆ ነው። በጣም አሪፍ እውነት ተመችቷል። ቁም ነገር በጣም ናይስ። የት ነው ካንተ ጋር የምንሄደው? እንደዚህ አሳ እያጠመድን ምናምን እስቲ አንድ ቀን እስቲ ልጋብዝ። እውነት የምር ከከተማ እንውጣ። ሐዋሳ እንሂድ። እውነት የምሬን በጣም ደስ ይለኛል። የሆነ ጊዜ እናስተካከልና እውነት ሐዋሳ እንሄዳለን። ደስ ይለኛል። በጣም ነው የምወደው ዘርዬን። እውነት እኔ አሁን እዚህ ካሜራ ፊት ስለተቀመጥኩ አይደለም ከካሜራም ውጪ በጣም ነው የሚመቸኝ። ቅልል ያለ ሰው ነው። እኔ ደግሞ እንደዚህ አይነት ሰው በጣም ነው የሚመቸኝ። ስለዚህ አንድ ቪዲዮ እንደዚህ የሄድን ትራቭል እናደርጋለን። እንግዲህ የመጀመሪያው ሰው ሆናለሁ። በጣም ደስ ይለኛል። ደስ ይለኛል። በጣም ደስ ይለኛል። ጥሩ ነው። እሺ እየበላ ግን አይደለም በደንብ ብዙ አትበላም። አንዴ ስለሆነ የምትበላ አንዴ ነው በላ። ከጂምም ስለወጣው አዳክሞ ነው የላከኝ ጆሲ። ኦኬ
እና እጄ ላይ ብዙ ሸክም በዝቶ የሚያጎርሰኝ ሰው ይዤ በመጣሁ ኖሮልን ድክም የሚለኝ ምን ነው ጆችን ይዞ በመጣሁ ኖሯል። በዚህ አጋጣሚ አቋርጬ ነበር አንድ 2 ወር። ኦኬ እንግዲህ አንድ ቁስል ወጥቶብኝ ደብቡኝ አይደል ኃይለኛ ቦታ። ኦኬ በዛሬ አንድ የተወሳሰበችም ነገር ገጥማኝ ነበር አቋርጬ ነበር። አሁን ለዛ ነው ደከመው ሰው ትንሽ አሞ ነበር። ምን እሪ አለ እኔ ነበርኝ በፊት አሁን አረ አዎ በጣም ናይስ። ምንድነው ከምግብ በኋላ ምን ይመቻል? ቡና ሱሰኛ ነህ? አይ ሱሰኛ ሳይሆን ግን አልፎ አልፎ ኦኬ ቡና አይ እንደውም በዚህ በፕሮግራሜ የሚገርም ሴሬሞኒው ደስ ስለሚል ለመቅረጽ ዕጣን ሲጨስ ምናምን ደስ ይለኛል ስቀርጸው አብሬ እንጂ እውነት ለመናገር ቡና እኔ ማኪያቶ ግን በጣም እወዳለሁ። ወተት እኔ በጣም ወተት እወዳለሁ። እውነት የወተት በጣም አድናቂ ነኝ። እኔ አሁን ችግር የለብኝም እጠጣለሁ፣ ግን ብዙ ሰው አይወድም ምን ወተት ነክ ነገር። ኧረ እባክህ ያው አካባቢ ላይ ያሉ ብዙ ልጆች ያሯሩጣቸዋል ምናምን የሚባል የሆነ አለ መሰለኝ እንዴ ምናምን ታይፕ አላቸው መሰለኝ። አይገርምም? እኔ ወተት በጣም ነው የሚመቸኝ። እርጎ ብቻ የወተት ዘር እኔ ምምረው የለኝም። ሜቢ ገጠልሽ ስለሆንኩ ከብቶችም ማለት ስለሆነ ያደከው አይ ነበር በጣም አይ እኔ አክቹሊ ምንም እንደዚህ አይነት ኤክስፖዠር አልነበረኝም በልጅነቴ። ግን ወተት በጣም ነው የምወደው፣ በጣም ነው የሚመቸኝ። እንደውም ማኪያቶ መጠጣው ለወተቱ ብዬ ነው እውነት ለመናገር። ትንሽ በቃ ጠብ ነው ቡና እንጂ አብዛኛው ነገር ማኪያቶ አሪፍ ነው ማለት ነው ወተት እንዴ። በጣም አሪፍ ነገር ነው። ስለዚህ ምንም አትፈልግም። ቡና እኮ ካለ ቡና ላዝልህ ነው። አይ ወተን ብንጠጣ ይቻላል። ዝም ብሎ ማኪያቶ ምናምን ከፈል ለአንተም ኦኬ እንችላለን። ከዘርዬ ጋር ነኝ ያለሁት። በጣም አሪፍ ቆይታ እያደረግን ነው። ብላ እንዴ አንተ እኮ ዋናው ስራ እኮ ዛሬ ጠራው እኮ ለመብላት ነው። አንተ እኮ ዋናው ካሜራው እኔ አሁን ስጎርስ ደህና ነበርኩ። ተመልካቾቻችን ግን እንግዲህ ያው ጥንቃቄ የሚባል ነገር አለ። ፌቨራይት ሙዚቃ አንድ ዘፈንና ዘፋኝ ንገረኝ እስኪ። ኤፍሬም ታምሩ ምን የትኛው ዘፈን ነው? አካሌ ሸግዬ ነይ በምትወጃት እናታይ ሰው ጠራኝ ሳትይ እንደምን አድረሻል። ይሄ ለሀገር ነው ለሚስት ነው? የፍቅር ነው እኮ አውቄ እኔ እኮ ወደ ጉዳዩ እኮ ይዤ እኮ ልመጣ እኮ እንደዚህ እንድታምንልኝ እኮ ፈልጌ። ሰው ያስታውሳል? ምንም አትበለኝ፣ ግን ሰው ያስታውሳል? ያስታውሰኛል። ጊዜ በኋላ በሚያሳዝን ሁኔታ ነፃነት ወርቅነህን ያስታውሰኛል። አስናቀን ከነፄ ጋር በጣም ነበር ስለዚህ ዘፈን የምናወራው በፊት እወደዋለሁ በፊትም። ግን እሱ ደግሞ ልክ የኔ አይነት ሆኖ ስንገናኝ ከባድ ነው። ያው አለ እንደዛ አይነት ነገር አለ። ነፂን እንግዲህ ያው በአጸደ ገነት ያኑርልን ነፍሱ። ምን ልንል እንችላለን? በጣም የሚያሳዝን አይነት ሞመንት ነበረ እውነት ለመናገር። እኔ ያው በጣም በቅርበት አላውቀውም፣ ግን የወዳጆቼ ደግሞ በጣም ወዳጅ ነውና ሁሌ ነው በቃ የሚነግሩኝ ስለሱና ልቡ ምናምን በጣም አሪፍ ሰው፣ በጣም ጥሩ ሰው እንደሆነ ነው። ሙዚቃ ላይ በጣም እናወራ ነበር። በቃ ስለ አርት ነው የምታወራው። ዞሮ በጣም ይወደው ነበር አካሌ አስናቀ። እሱ እኔ በቃ ስለ አካሌ እናወራ ነበር ይሁን። ግን ሶስታችን በተለያየ በራሳችን ወደ ነው የምናወራው የነበረው። ከዛ አንድ ላይ ስንሆንም በቃ ወይ አስኔ መኪና ውስጥ ይከፈታል ወይ ያለንበት ቦታ ይከፈት ነበር ምናምን። በፊት አንድ ሁለት ፊልም ሰርተናል እና እዛ ላይ በጣም እንገናኝ ነበር። አዎ ከነፂ ጋር ምን እንሰራ? አንድ እንትናም ያለበት ሲቲ ቦይዝ። አዎ ልክ ነው። ኮመን ኮርስ የሚል ሜን ካራክተር። አዎ ልክ ነው። ትዝ ይለኝ፣ ሁለቱም ትዝ ይሉኛል። ልክ ነው። በጣም
እንትናም አለ አይደለ? አብሯችሁ ማን ነው ነበር ስሙ ጠፋኝ። አሁን ስፖርት ያየራዳ ሲቲ ቦይዝ ላይ ነው የሮማን ፊልም ላይ ማለት ነው። አዎ ልክ ነው። እዛኛው ላይ ደግሞ ጆኒ አለ፣ ዮሐንስ ተፈራ፣ ትዕግስት ግርማ፣ ሸዊት ሆነን የሰራነው። አዎ ልክ ነው። ለዩቲዩብ ላይ ነበራችሁ እንግዲህ ከሳሚ ጋር እና ከዘሪሽ ጋር ምግባችንን በላን። ተመችቷል። እንደ ብሎጌ ላይ ነው የተገኘው ታውቃለህ። ምንም ይሄ እኮ ቀረጻ አይደለም። አረ ምንም ፈታ ብለን ነው አብረን ቆይታ ያደረግነው። በጣም ቆንጆ ቆይታ ነው ያደረኩት ከዘሪዬ ጋር። በጣም አክባሪው ነኝ። አሁንም ደግሜ እሱ ፊት በደንብ ለመናገር በጣም አሪፍ ቅን ሰው፣ እውነት ልቡ በጣም አሪፍ የሆነ ሰው ነው። ስለዚህ እድሜ ከቴና ይስጠው መርቃለሁ። በነገር እድሜ አንተ አሪፍ ሰው ነህ ለኛ እውነት። አይ እኔ ምን አረኩኝ ግን ኤኒዌይስ በጣም አሪፍ ሰው ነው። ስለዚህ ጤና ይስጠው፣ ይባረክለት፣ ዘመኑ እድሜ ይስጠው። እውነት የነካ ሁሉ አሪፍ ይሁን፣ ይታይለት፣ የሚሰራው ነገር ሁሉ ቅን ነገር ያጋጥምህ። ዘሪዬ በጣም እግዚአብሔር ያክብርልኝ። አብረን እንደዚህ ደስ የሚል ቆይታ ስላደረግን አንተ የምታስተላልፈው ነገር ካለ የመጨረሻ እድል ልስጥ። እኔ ምንም ማስተላልፈው ነገር የለም እውነት። እኔም ደስ ብሎኛል በጣም ከአንተ ጋር እንግዲህ ሶስተኛ ጊዜያችን ነው። እዚህ እኔ ደጋግሜ የሆነ ቦታ አልሄድም። ያው ጥሩ ፖዚቲቭ ኢነርጂ ስላለ ነው አንተ በመጠራበት መንገድ ምናምን ያው የሚገባኝ ነገር ስላለ ነው። ለዛ ነው አንተም አሪፍ ስለሆንክ ነው እኔ ደስ እያለኝ የመጣሁት። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በሚቀጥለው ቭሎግ እንገናኛለን። ስለዚህ ሁሌ እንደምለው ጠዋት የምታዩኝ መልካም ጠዋት ይሁንላችሁ። ምሳ ሳለ የምታዩኝ ከሆነ መልካም ምሳ መልካም ቀን ይሁንላችሁ። ማታ የምታዩኝ ከሆነ ደግሞ ያው ማታ ብዙ ውጭ ሀገር የሚያዩኝ በጣም ብዙ ሰዎች ስላሉ መልካም ምሽት ይሁንላችሁ። ዘመናችሁ ይባረክ። ስለ ሁሉ ነገር እግዚአብሔር ይመስገን ስለሰጠን ነገር። ከነሳንም ደግሞ ሊያስተምረን ነው። ግዴላችሁም በትዕግስት ጠብቁት። እግዚአብሔር የሚክስ አምላክ ነው። ድንግል ትከተላችሁ። አመሰግናለሁ በጣም መልካም ጊዜ በያላችሁበት። ባባይ